ሰላም የተከበራችሁ የቻናል ቤተሰቦች፣ ዛሬ የኢትዮጵያን ዩቲዩበር መንደር በአንድ ትልቅ ቦምብ ተናውጧል ማለት ይቻላል። የአብርሽና የሩታ መመለስ በጣም እያነጋገረ ይገኛል። ማንም ያልጠበቀው ማንም ያላሰበው ነገር ተከስቷል። አብርሽና ሩታ በድጋሚ በአንድ ጣሪያ ስር ወድቋል ማለት ይቻላል። አብርሽ ሙሉ በሙሉ ሻንጣውን ይዞ ወደ ሩታ ቤት መግባቱ ተሰምቷል። ይህም በጣም አስደሳች ነገር ሆኖ ነው የተገኘው። በሩታም ሆነ በአብርሃም ቤተሰቦች ዘንድ በጣም ያስደሰተ ሆኖ ተገኝቷል። ግን የእርቅ የልብ ነው ወይስ የጥቅም የሚሉ ነገሮች ጥያቄ ምልክት ውስጥም እየገቡ ይገኛሉ። ሄርሜላስ በዚህ ሰዓት ምን እየመከረች ይሆናል የሚሉት ነገሮችም አጠያያቂ እየሆኑ ይገኛሉ። ሩታ ከባድ ሴራ ነው አብርሃም ላይ አሲራ እንግዲህ ወደ ቤቱ እንዲመለስ ያደረገችው። ሄርሜላስ ምን አይነት እርምጃዎችን በቀጣይ ልትወስድ ትችላለች? በዛሬው ቪዲዮ የምንመለከት ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ምክንያቱም በመሀል ላይ የምነግራችሁ አንድ እጅግ አስደንጋጭ ወሬ ስላለ ማለት ነው። እንግዲህ በቅርብ ባያችሁት ቪዲዮ ላይ ሩታ እጅግ ዝቅ ብላ በፍቅርና በትህትና አብርሽን ስትለምነው አይተናል። ወደ ቤት ተመለስ፣ አንድ ላይ እንመለስ ስትለው ነበር። ይባስ ብላ ልጃችን አባት ያስፈልገዋል፣ ቤታችን ይሙላ ስትል በቁጭት ስትናገር ነበረ። በተለይ ዙዋይ ላይ ያለው ቪዲዮ የሚታወስ ነው። እንግዲህ ከዚህ ጋር ተያይዞ የሚነሳው ጥያቄ ሩታ ይህን ያህል አብርሃምን በትዕግስት የጠበቀችው ለምንድን ነው? ብዙዎች እንደሚሉት ሩታ አብርሽ ወደ ሄርሜላ የሄደው በስሜት ተገፋፍቶ እንደሆነ ታውቃለች ወይስ ሩታ አሁንም ያቀደችው ሌላ እቅድ አለ ወይ የሚሉት ነገሮች አሁንም ጥያቄ ምልክት ውስጥ የሚገቡ ናቸው። ነገር ግን አብርሽ በቪዲዮ ላይ የነበረው ገጽታ እጅግ ግራ የሚያጋባ ነበር። ሩታን ለማየት ሳይሆን ልጁን ለማየት የመጣ ነበር የሚመስለው። ሩታ ስትነካካውና ስትጠጋው የነበረው ወይም ቦዲ ላንጉጅ እንደምንለው እንግዲህ እጅግ ቀዝቃዛ ነበር። በአብርሽ በኩል የነበረው መልስ አትነካኪኝ በሚል ስሜት የሚገፋት ይመስል ነበረ። ታዲያ አብርሽ ለምን ተመለሰ? በሄርሜላ ቤትስ የሆነው ነገር ምንድን ነው? አብርሽ ተገፋፍቶ ወደ ሩታ ቤት ሊሄድስ የቻለው በምን ምክንያት ነው የሚሉት ነገሮች አሁንም ጥያቄ ውስጥ የሚገቡ ናቸው። ቤተሰቡ አብርሽ አሁንም ወደ ሩታ ቤት ተመልሻለሁ የሚለው በስሜታዊነት ተገፋፍቶ ነው ወይስ የእውነት ከሩታ ጋር መሆኑን ፈልጎት ነው የሚሉት ነገሮች አሳሳቢ ናቸው። አሁንም አብርሽ ሄርሜላን ከዳኒ ጋር ስላገኛት ነው በዛ ስሜት ተገፋፍቶ ነው ወደ ሩታ ቤት ሊመለስ የቻለው ወይስ አቅዶ አስቦበት ነው እንደዚህ አይነት ውሳኔ ላይ ሊደርስ የቻለው የሚሉት ነገሮች አሁንም ጥያቄ ውስጥ የሚገቡ ናቸው። እንግዲህ ብዙ ጥያቄዎች እየተነሱ ይገኛሉ። ምክንያቱም ባልተጠበቀ መንገድ ነው እንደዚህ አይነት ውሳኔ ላይ የደረሰው። ግን ዘላቂ አይመስልም የአብርሃም ጉዳይ ወይም አሁን የወሰነው ውሳኔ ዘላቂ አይመስልም። ምክንያቱም ሄርሜላ ከዳኒ ጋር ያላት ሪሌሽን ውሸት መሆኑን ሲያቅ መመለሱ አይቀርም ብለን ነው የምናስበው። እንግዲህ ሩታ ብዙ ስራ ይጠብቃታል አብርሃምን እዛው ለማስቀረትና ሀሳቡን ሙሉ በሙሉ ሩታ ላይ እንዲያደርግ ሩታ ስራ መስራት አለባት ብዬ ነው የማስበው። በሄርሜላ በኩል ምንም ነገር ቢመጣ ሀሳቡን እንዳይቀይር የሚያደርጉ ነገሮች በሩታ በኩል መሰራት አለባቸው ብዬ አስባለሁ። እንግዲህ እንዳልኳችሁ አብርሽ ከሄርሜላ ቤት የወጣው በፈቃደኝነት ሳይሆን በንዴት ወይም በስሜት ተገፋፍቶ እንደሆነ መረጃዎች ያሳያሉ። ወይም ያለፈውን ቪዲዮ መመልከት እንችላለን። በመካከላቸው የገባው ዳኒ ሮያል አብርሽና ሄርሜላን ለማጣላት ሆን ተብሎ የተላከ ሰላይ ነው ብለን ነው የምናስበው። ይሄ ደግሞ የተቀነባበረው በሩታ ሊሆን ይችላል ብለን እናስባለን። በሌላ በኩል ደግሞ ሄርሜላ ራሷ አብርሽን ለመፈተን ያዘጋጀችው ሰው ሊሆን ይችላል የሚሉ ግምቶችም እየመጡ ይገኛሉ። በሄርሜላ በኩል ዳኒን እንግዲህ አብርሃምን እንዲፈትንና ምን አይነት ሪያክሽን ያሳያል አብርሃም የሚለውን ነገር ፈተና ውስጥ ለመክተት የታቀደ እቅድም ሊሆን ይችላል። እንግዲህ በአጠቃላይ ነገሮች የሚያሳዩት አብርሽ ሙሉ በሙሉ በሄርሜላ ላይ ያለውን እምነት አጥቷል ወይም ተሸርሽሯል ማለት እንችላለን። ለዛ ነው ሻንጣውን ጠቅልሎ ወደ ሩታ ሊመለስ የቻለው። እንደነገርኳችሁ በስሜት ተገፋፍቶ ነው እንደዚህ አይነት ውሳኔ ላይ የደረሰው። ለዚህ ነገር ደግሞ የመጀመሪያው ምክንያት ሩታ ልትሆን ትችላለች። ሩታ ዳኒን ልካው እንደዚህ አይነት ነገሮችን ታረግ ትችላለች። ሁለተኛው ሴናሪዮ ደግሞ ሄርሜላ ራሷ አብርሽን ለመፈተን ያዘጋጀችው ሰው ሊሆን ይችላል፣ ዳኒ ማለት ነው።
እነዚህን ፖይንቶች ያዙልኝ። ይህ በእንዲህ እንዳለ ግን ከውስጥ የተሰሙ የተለያዩ ነገሮች አሉ። በተለይ አብርሃምና ሄርሜላ አሁንም እየተጻጻፉ እንደሆነና ምን እንደሚጻጻፉ አይታወቅም። ነገር ግን አብርሃምና ሄርሜላ እያወሩ ነው፣ በቴክስት እያወሩ ይገኛሉ። ምን እንደሚያወሩ አልታወቀም። ነገር ግን እንደሚገመተው ወይ ብሽሽቅ ነው የሚሆነው ወይ ሄርሜላ እየለመነችው ትገኛለች። እንደዚህ አይነት መረጃዎች ደርሰውኛል። አብርሃምና ሄርሜላ በሜሴጅ አሁንም እያወሩ ይገኛሉ። በቅርቡ እንግዲህ አብርሃም ነገሮችን አጣርቶ ከደረሰበት አብርሃምና ሄርሜላ የመመለስም ቻንስ እንዳላቸው ያሳያል ማለት ነው። አብርሃምና ሄርሜላ አሁንም አልተዘጋጉም፣ በቴክስት እያወሩ እንደሆነ ተነግሮኛል ማለት ነው። ይህንንም ያዙልኝ። በሌላ በኩል ደግሞ እየተነገረ ያለው ይባስ ብሎ እየተነገረ ያለው ሄርሜላ እርጉዝ ልትሆን ትችላለች የሚሉ ወሬዎችም እየተናፈሱ ይገኛሉ። በተለይ በቅርብ ጓደኞቿ በኩል እንደዚህ አይነት ወሬዎች እየተሰሙ ይገኛሉ። ሄርሜላ ይህን ሚስጥር ይዛ ከሆነ ዝምታዋ አብርሽን መልሳ የምታገኝበት ትልቅ ወጥመድ ሊሆን ይችላል ብለን እንገምታለን። ሩታ ይህን ብታቅ ምን ልትሆን ትችላለች? ይህም ጥያቄ ውስጥ የሚገባ ነው። በጣም አደገኛ ከባድ ነገር ነው የሚሆነው። በጣም ትልቅ ብጥብጥ የሚፈጠር ነገር ነው የሚሆነው። ሄርሜላ እርጉዝ ልትሆን ትችላለች እየተባለም በተለይ በሄርሜላ አካባቢ ያሉ ሰዎች በጣም እያናፈሱት ይገኛሉ አሁን ላይ። ይህ ነገርም በሩታና በአብርሽ መካከል አሁንም ብጥብጥ ሊፈጥር ይችላል። ሄርሜላ እርጉዝ እንኳን ባትሆን ወሬዎቹ አሁንም ጥልን ሊፈጥሩ ይችላሉ። በመሀላቸው ያለውን ቁርሾ ሊያሰፉ ይችላሉ ብለን ነው የምንገምተው። እንግዲህ እንደዚህ አይነት ነገሮችን ማኔጅ ማድረግ አለባቸው ብለን እናስባለን። ሩታና አብርሽ ከድሮ መማር አለባቸው ብለን እናስባለን። ድሮ ወሬ ያጣላቸው ነበር፣ በቀላሉ በወሬ ይጠመዘዙ ነበር። አሁንም እንደዚህ አይነት ወሬዎች እየተወሩ ስለሆነ ከእንደዚህ አይነት ነገር ጆሮቸውን ቢያዞሩ ይሻላል ብዬ አስባለሁ። እንደዚህ አይነት መልእክት አለኝ ለሁለቱም። እንግዲህ ቀጣይ የሩታና የአብርሽ ዕጣ ፈንታ ምን ሊሆን ይችላል ብለን ስናስብ በአጠቃላይ የሩታና የአብርሃም ግንኙነት አሁንም ፔንዱለም ነው ማለት እንችላለን። ወደዚህና ወደዛ የሚል ነው ማለት እንችላለን። ስቴብል አይደለም። አብርሃም በአጭር ጊዜ ውስጥ ወደ ሄርሜላ ሊመለስ ይችላል ወይም የሆነ ነገር ሊከሰት ይችላል ብለን ነው የምንገምተው። ምክንያቱም ነገሮች የሚያሳዩት እንደዛ ነው። አብርሃም አሁንም ከዛ ቤት የመውጣት ቻንስ አለው። ተመልሶ ወደ ሄርሜላ የመመለስ ከፍተኛ ቻንስ አለው። አሁን ላይ ሻንጣውን ይዞ ቢመጣም ነገር ግን ይቆያል የሚል ግምት የለንም በኛ በኩል። ሜቢ አብርሃም ራሱ ባለፈው ሩታ ያደረገችበት ነገር አለ። አብሮ ከተመለሱ በኋላ ያንን አስቦም በቀል ውስጥ ሊገባ ይችላል ብለን እናስባለን። እንደዚህ አይነት ግምቶች አሉ። እንደዚህ አይነት የወላወለ ሪሌሽንሺፕ ላይ ናቸው አሁንም። ነገር ግን በጊዜ ሂደት ነገሮች ይስተካከላሉ የሚል ግምት አለን። ሁለቱ ዲሲፕሊንድ ከሆኑና ወሬዎችን ከውጭ ካላስገቡ ነገሮችን አስተካክለውና ቀጥ ባለ መስመር ትዳራቸውን መምራት ይችላሉ ብለን እናስባለን። አብርሽ ለሄርሜላ ያለው ፍቅር ገና እንዳልጠፋ ከፊቱ ላይ ማንበብ እንችላለን። እንግዲህ ሁላችሁም የምታዩት ነገር ነው። ሩታ ደግሞ ባሯን ለማቆየት የምታደርገው ጥረት ፍቅር ነው ወይስ በሄርሜላ ላይ ድል የመቀናጀት ፍላጎት ነው የሚሉት ነገሮችም ትንሽ አጠያቂ ናቸው። ምክንያቱም ሩታ ቅናት ውስጥ ገብታ ነው እንደዚህ አይነት ነገሮችን እያደረገች ያለችው ወይስ ባሏን የእውነት ፈልገው ነው የሚሉት ነገሮች እነሱም ጥያቄ ምልክት ውስጥ የሚገቡ ናቸው። ቤተሰቦች በብዛት እንደሚሉት ከሆነ እንግዲህ የእርቅ ብዙም አይቆይም እየተባለ ይገኛል። በአጠቃላይ ስነግራችሁ ማለት ነው። አብርሽ በአጠቃላይ ለልጁ ብሎ ነው እንጂ ወይም ልጁን የመጠቅለል ፍላጎት ስላለው ነው እንጂ ወደ ሩታ የመመለስ ፍላጎት እንደሌለው ነው የምናየው ነገር ያንን ነው የሚያመለክተው። ቤተሰቦች እንግዲህ በአጠቃላይ ስነግራችሁ ቤተሰቦች ይህ ድራማ ገና አላለቀም። ብዙ ጥያቄዎች እያስነሳ ይገኛል። አሁንም በጣም ብዙ ጥያቄዎች ከ20 ከ30 በላይ ጥያቄዎች እንደዚህ ጽፋችሁ የምታወጡበት ድራማ ሆኗል ማለት እንችላለን። በአጠቃላይ ግን መልካም የሚባል ዜና ነው የተሰማው። ብዙ ኦዲየንሶችንም ደስ ያሰኘ ነገር ሆኖ ነው የተገኘው። በተለይ አብርሽ ደግሞ ሻንጣውን ጠቅልሎ ወደ ሩታ ቤት መግባቱ የሚያስደስት ነገር ነው። ቢያዘልቅላቸው አሪፍ ነገር ነው ብለን ነው የምናስበው። እስቲ እናንተ ምን ትላላችሁ? አብርሽ በትክክል ጸንቶ ነው የተመለሰው ወይስ ለጊዜው መጠጊያ ፍለጋ ነው? ሩታስ የባሏን ክህደት ረስታ ይቅርታ አድርገለት በአንድ ጣሪያ ስር ልትኖር ትችላለች? እስቲ በኮመንት ሀሳባችሁን አስፍሩልኝ ቤተሰቦች። በዚህ መሰል እጅግ አነጋጋሪ በሆኑ ትኩስ መረጃዎች እንግዲህ እንገናኛለን። ሰብስክራይብ በማድረግ ከኔ ጋር ሆኖ በሚቀጥለው እስከምንገናኝ የሀገሬ ልጆች ሰላም ሁኑ።